የጠራዋት ብቻዋን ነው አይደለ? ብቻዋን እንዳወራት ነው የጠራዋት። ስለዚህ አንተን ታስፈልግም ማለት ነው። እና ብዬሃለሁኝ እዚህ እኔም ልመጣ ነበር ሙሉ ታብረን እንዴት ስለኝ የመጣሁት አብርሽ ነገሮቹን ቀስ ብለህ ለማስተካከል ለሞከር አለብህ እኮ። እኔን ክፉ ለማስባል አትጣር እሺ። አንተ የሆነ ጻድቅ ሆነ እኔን ክፉ ለማስባል አትጣር። ስለዚህ አታስፈልግም። እየነገርኩህ እኮ ነው። መምጣት አልነበረብህም እዚህ ማለት ነው። እንዴት ስላለችኝ ነው የመጣሁት እያልኩ አንቺን ደግሞ ብቻሽን የጠራሁሽ። ከዚህ በኋላ እናስተካከል ተባብለን ነው አይደል? እኔና አንቺ ያለ ነው። ስለዚህ እሱ መምጣት በመሀላችንም መግባት አይጠበቅበትም ነው የሚለውን በነበር አስተካክለ እንደ ድንገርሻ ማንም እኔ የሄድኩበት ሰው የለም። ገባሽ እኮ ነበር በመሀላችንም የመጣው ሰው እኔ ሄጄበት አይደለም ራሱን የመጣው ገባሽ። ስለዚህ እኔ እንዳመጣሁት አድርገሽ አትጠሪ። እንደፈለገ ሲናገር አንተ ቆመ ምን እያገዝካቸው አልነበር እንዴ? ያኔት ነበር ዛሬ ነው እንዴ የምታየው? ችግር የለውም። አንድ ነገር ልንገርህ። አንተ ዛሬ ጥፋትህን ለማረም ነገሮችን ሆን ብለህ ካደረግካቸው በኋላ የሆነ ጊዜ እኔ እንደዚህ አይነት ነገር ተፈጥሯል፣ ስለዚህ ለማስተካከል ሞክሬያለሁ ትላለህ። ከዛ ደግሞ የሆነ ነገር ደግሞ መፍጠር ትፈልጋለህ። ይሄ ኤቭሪዴ የተለመደ ባህሪክ ነው። ነገ ደግሞ ሌላ ነገር ትፈጥራለህ። አይ ነው አውቀዋለሁ፣ አዲስ አይደለም። እሺ ችግር የለውም። ግን አሁን ጠይቅሽን ጥያቄ ብቻ ከቻልሽ በስንት ታመልሽኝ? እመልስልሃለሁ፣ ችግር የለብኝም። በመጀመሪያ ደረጃ ከቤት ወጣው ካልሽኝ በጣም ቆየ። እዚህ ሰላም ነው? እንዴት ነሽ? ሰላም ነው? ይቅርታ ብቻሽን ነበር የጠራሁሽ የነበረው። ችግር አለ ከእሱ ጋር በጣም ብቻሽን ነበር የጠራሁሽ። ሲቀጥል ደግሞ ከቻልሽ ጥላሁን እንትን ቤት ዝናብ አሁን የለም ዝናብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላም ለናን ሰላማችሁ ያላችሁበት እዝነት በረህመቱ አይለያችሁ። እንግዲህ ኢንሻአላህ እንዴት ነው ሀጀጀል ጾም እንዴት ይዟቸዋል? እንዴት ነው እንግዲህ አብሽሩ፣ በርታ በሉ ቤተሰብ። ያው ሃይማኖት ሲያከብሩት ነው የሚያከብሩት፣ ካላከበሩት አያከብሩ እና ሀገራችን ሰላም ይሁን፣ እኛም ሰላም ነው። ስደት ያለን አላህ ይጠብቀን፣ ከክፉ ይጠብቀን፣ ከምቀኛው ይጠብቀን፣ ታሞ ከመሰቃይ ይጠብቀን። ሐኪም ቤት የሚንከራተቱ ታሞ የመዲያ ባጃጅ የመዲያ ብቅበል ታሞ በሙስተሽፋ ስናያቸው በጣም ውስጣችን ይሰማናል። እኛም ነገ እንዲህ ነው ወይ ያለን በጣም እኔ በተለይ በጣም ነው የሚሰማኝ በእውነት። ትላንት በእግራቸው ወጥቶ ዛሬ በሙስተሽፋ ተኝቶ የሚዲያ አይናን እያዩ ሚዲያ ዛሬ ፌምስ የሆነ ሰው ራቆቱ የሚል ሰው ሳይጣላ ተጣላን የሚል ሰው የራሳቸው ህይወት አስቀምጦ የራሳቸው ኑሮ አስቀምጦ የራሳቸው ላይፍ አስቀምጦ ለቢዩ ሲሉ ለጥቅም ሲሉ ለብር ሲሉ ባላል ለመውጣት ሲሉ ፎሎ ለመሰብሰብ ሲሉ ህይወታቸው ወደ ኋላ አድርጎ በቃ ሚዲያ ላይ ተጣልተናል፣ ተፋተናል፣ ተቋጭተናል፣ ሽማግሌ ልከናል፣ ሽማግሌ አምጥተናል፣ ሽማግሌ እምቢ አለችን። በቃ አያውቁ አይናቸው በጨው እያጠሁ ይመጡብናል። መስኪ የመዲያም ቅመም ትናንት በግራ ወጥታ ቤተሰብ ረዳለሁ ብላ እናት አባት ረዳለሁ ብላ እህት ወንድም አስተምራ አገሩን ረታ የታመመውን በኩላሊቱ በመስጊዱ በምንጣፉ በቤተ ክርስቲያኑ ልጅ ሰው ቢገደል በቃ በስም ቤተሰብ መስጊድ አሰርታ በቃ ብዙ ለፍታለች። የመዲያም ቅመም በሰው ሀገር የራሷ ሰዓት ነው የሰው ትኖራለች። አሁን የቲክታክ ሚዲያ ላይ የምናያቸው የሩታ አሽቃባጮች ናቸው። እኔ ምን እንደሚያገኙ አላቅም። ትልልቆ ሴቶች ናቸው እኮ እናቶች እኮ ነው። አሁን እንትና የሚሰድቧት ትልቆች እናቶች ናቸው እኮ የማዚያ የሚሰድቧት በላሌ እኮ ትልቆች እናቶች ፎንዴን በቃ አቅላቸው የለቀቁ እናቶች ናቸው የሚሰድቧት። እናት የላትም፣ ወንድም የላትም፣ እህት የላትም፣ ዘመድ የላትም ብሎ የሚሰድቧት። እሷም የወጣችው አንድና አንድ ያው ይስደቡን ብላ ለፎሎ እና ተመካክሮ ነው ያው ዩቱብ መነገጃ እንዲሆኑ ያው ህዝቡ የሚዲያው ቅመም መነገጃ እንዲሆነች ጥቅም ፈላጊ እንዲሆነች ያው ሁሉም ሰው ያውቃታል።
ያው ዩቱቦቹ ቲክታኮቹ ሚዲያዎቹ ሁላቸውም ማንም ያውቃቸዋል። ማንም የኛ ኢትዮጵያዊ በተለይ አይናቸው በጨዋጥቦ የሚመጡ ማንም ያውቃቸው እነዚህ እኮ ቲክታኮች ናቸው ይላሉ። ማንም ቢያቸው አጋጣሚ ከፍታችሁ ስታዋቸው ሲመጡላቸው ወይ እነዚህ እኮ የቲክታክ አሸባሪ ናቸው ቲክታክ ናቸው ይሉኛል። አሁን ከፍቼ ሳይ አንዷ ሀዳ ቲክታክ ሻምቤቱ ማለችኝ። ቲክታክ እኮ ቤታቸው ነው። ላይፋቸው ጓዳቸው አስቀምጦ ቲክታክ ላይ አይባቸው በቤት አስቀምጦ ሌላ ተጣላን ተፋጣን እያሉ ናቸው። ውሸታሞች ናቸው። ሌላ ዛጋ ናት እኮ ከባድ ነው። አይፈረድባቸውም። ዛሬ ካልነገዱ ካልሰሩ አሁን የመጀመሪያ ልጆች ተጥለው ነው በዚች ልጅ ያው ሚዲያም ስለማታቅ ሚዲያም ስላላየች ተፈልጋ መጣ ነው እንጂ ፈልጋ አምጣ። አሸባሪም አላት እሷም ወንድሞቹ ዘመዶቹም አላት ቤተሰብ ወንድሞቹም አላት። እሷም ብቻዋን አይደለችም። አይፈረድባትም። እሷ ተፈልጋ ነው። ለምን ገባ ለማግባት ነው። እነዚህ ልጆች በህዝቡን ካልነገዱ በእነዚህ ሴቶች ካልነገዱ ገባ የላቸውም። ሌላ ገቢያቸው ሴቶች ነው። በተለይ አብርሽ ሌላ ገቢው ሴቶች ነው። በሴቶቹ ካልነገደ ሴቶቹ ካልሰበሰበ ሌላ ስራ የለውም። በአዲስ ደንብ ካልመጣ በመጀመሪያዎቹ ቢመጣ ማንም አይቀበልም። አሁን በአዲሷ መጣቻ በዛች ቢዋ አግኝቶ ተሰድባ ተሞልጫ ሄደች። ትናንት ወዲያ ነው መቼ ነው ይቅርታ በሰው ህይወት መጥቻለሁ ብላ ሄደች። ትናንትና ህይወቴ ነበር አሳልፌ ሰጥቼ ለስራ ብዬ ጠይቃኝ ለስራ ሰጥቼ መጨረሻ ላይ ብዙ ሰው ሰድቦኛል፣ ቤተሰቦችም እናቶችም ብላ ሄደች። አሁን በእነንትና ቢመጡ ድጋሚ በነዛ በመጀመሪያ ልጆች ቢመጡ ህዝቡ አያየላቸውም። ቢዋቸውም ይሄን አክል አይጨምርም። ቢዋቸውም እይታቸውም ይቀንሳል። ዶላራቸውም ይቀንሳል። ላይፋቸውም ያኔ ቢዝነታቸውም ይቀንሳል። የሚመጡ አብርሽና ሩታ የሚመጡ እውነቱ ያው ተጣልቶ አይደለም ተባሮ ወይን ሄዳ ቤተሰብ እኮ የላትም እሷ። አንድ እናቷ የምትመስል እህቷ መሰለችኝ። ሁሌ እያዛዛወሩ ቲክታክ ቪዲዮዎቹ እና እንደዛ ነው። ለማንኛውም ዛሬ እነሱ በእንደዚህ በአዲስ ነገር ካልመጡ ገባ የላቸውም። ገባቸው ባላልም ያወጣቸው ማን ነው? አዲስ ሰው ነው። የተረገዘው ሌላ ሰው ነው። ባለቤቷ ሌላ ሰው ነው። የአብርሽ ልጅ አይደለም። አብርሽ ልጅ አብርሽ ቤት እዛ ቀድማ ያለው ሩታ ያረገዘችው ልጅ እኮ ለአብርሽ አይደለም። አብርሽ ቤት አይወለድም ብሎ ቪዲዮ ሲሰሩ አይቻሉ። ሚዲያ የለመደ እኮ በቃ ሚዲያው ነው ሁሉ ነገሩ ሚዲያው ነው። ላይፋቸው ቁጭ አድርጎ ሚዲያ ካሜራ ደቅኑ በቃ ሚዲያ ቆንጆ እንትን ያለበት ቆንጆ በቃ አይን ያለበት ቦታ የሚያምር ቦታ ይሄዱና በእንደዛ አሁን አብርሽ በአዲስ ሴቶች በእነዚህ ሴቶች ነው ዩቱብ ቢዝነሱም ይጨምርለት፣ ባላንም ይወጣለት፣ ገቢውም ይመጣለት። በእነዚህ ሴቶች በአዲስ ሴቶች ካልሰራ አሁን ድጋሚ በሌላ ይመጣል። ለምን በእንደዛ ነው ቢዝነስ የሚገኙ በእንደዛ ይሄ ስራ ስለሆነ ነው። ለማንኛውም ብስሚላ እሺ። በመጀመሪያ ደረጃ አቤል አንተን አልጠራሁም እና እኔንም ክፉ ለማድረግ በግድ አትጣር። እሺ እኔ አንተን ሳልፈልግህ ነው የመጣሁት። የጠራኋት ብቻዋን ነው አይደለ? ብቻዋን እንዳወራት ነው የጠራኋት። ስለዚህ አንተን ታስፈልግም ማለት ነው። እና ብያለሁኝ እዚህ እኔም ልመጣ ነበረ ሙሉ አብረን እንሂድ ስትለኝ አብርሽ ነገሮቹን ቀስ ብለህ ለማስተካከል
እኮ እኔን ክፉ ለማስባል አትጣር። እሺ አንተ የሆነ ጻድቅ ሆነ እኔን ክፉ ለማስባል አትጣር። ስለዚህ አታስፈልግም። እየነገርኩህ እኮ ነው። መምጣት አልነበረብህም እዚህ ማለት ነው። እንዴት ስላለችኝ ነው የመጣሁት ያልኩት። አንቺን ደግሞ ብቻሽን የጠራሁሽ። ከዚህ በኋላ እናስተካከል ተባብለን ነው አይደል? እኔና አንቺ ያለ ነው። ስለዚህ እሱ መምጣት በመሀላችንም መግባት አይጠበቅበትም ነው የሚለውን በነበር አስተካክለ እንደገና ድንገርሻ ማንም እኔ የሄድኩበት ሰው የለም። ገባሽ እኮ ነበር በሚለው በመሀላችንም የመጣው ሰው እኔ ሄጄበት አይደለም ራሱን የመጣው ገባሽ። ስለዚህ እኔ እንዳመጣሁት አድርገሽ አትጠሪ። እንደፈለገ ሲናገር አንተ ቆመ ምን እያገዝካቸው አልነበር እንዴ? ያኔት ነበር ዛሬ ነው እንዴ የሚታየው? ችግር የለውም። አሁን አንድ ነገር ልንገርህ፣ አንተ ዛሬ ጥፋትህን ለማረም ነገሮችን ሆን ብለህ ካደረግካቸው በኋላ የሆነ ጊዜ እኔ እንደዚህ አይነት ነገር ተፈጥሯል፣ ስለዚህ ለማስተካከል ሞክሬያለሁ ትላለህ። ከዛ ደግሞ የሆነ ነገር ደግሞ መፍጠር ትፈልጋለህ። ይሄ ኤቭሪዴ የተለመደ ባህሪክ ነው። ነገ ደግሞ ሌላ ነገር ትፈጥራለህ። አይ ነው አውቀዋለሁ፣ አዲስ አይደለም። እሺ ችግር የለውም። ግን አሁን የምጠይቅሽን ጥያቄ ብቻ ከቻልሽ በስንት እመልስልሃለሁ። ችግር የለብኝም። በመጀመሪያ ደረጃ ከቤት ወጣው ካልሽኝ በጣም ቆየ። ሰላም ነው?